ትወና ሰለሞን ይችላል። በስሙት ይሻላል እና ምን ግራ ተጋባን እኮ ሰዎች። እንደ ቀድሞ ቅረባት አለ ወዮ ከባሏ ጋር አድርጋማ። ሁለቱም ይደነግጣሉ። ስለዚህ ሜካፕ ማውራት ፈልጋለሁ። እናት ያልደረሰህን ውድ ተመልካቾቻችን ፊልሙ በተለቀቀ ወር ባልሞላ ጊዜ ውስጥ 2 ሚሊዮን ሰው ተመልክቶታል። የሰለሞን ቦጋለን የራስ መንገድ ፊልም። እኛ ደግሞ በሪሞታችን ከሆነ ፊልም ጋር ይመሳሰላል። ታሪኩ ምንድን ነው? ታሪኩ ውስጥ የተዳፈረው የተናገረው የጎበዘው ነገር ምንድን ነው? የራስ መንገድ ያሳየን የራሱ መንገድ ምን አለ የሚለውን በአጠቃላይ ሰብሰብ አድርገን ደግሞ የምናይበት ሰዓት ላይ ተገኝተናል ማለት ነው። ወደ ፊልም ሪቪው መሰናዷችን እናልፋለን። ተመልካቾቻችን አብራችሁ ነው። የራስ መንገድ ደራሲና ዳይሬክተር ሰለሞን ቦጋለ ነው። ኤክስኪዩቲቭ ፕሮዲሰሩ ሳሙኤል መልካሙ፣ ሄኖክ ተከስተ እንዲሁም ደግሞ ሰለሞን ቦጋለ ያለበት ዳይሬክተር ኦፍ ፎቶግራፊ ሰው መሆን ይስማው ነው። ፕሮዳክሽን ዲዛይነሩና ሜካፑን ወንድማገኝ ሰርቶታል ማለት ነው። ውድ ተመልካቾቻችን ፕሮዳክሽን ማኔጂንጉን ሲሳይ በቀለ፣ አወቀ ጣሰው፣ ያሬድ አይጉ፣ ኤዲተሩ አብነት ወንድማገኝ ነው። ድምጹን ኤርሚያስ ሰብስቤ፣ መብራቱን ደረጀ ወልደማርያም፣ ኪግሪፑን ዮሐንስ ወርቁ፣ ሙዚቃ አብያር፣ ከአልባሳት ሀና ሺጥላ፣ ኮንቲኒቲ ሰላማዊት ማሬ እነዚህ በጣም የምናከብራቸው ሰዎች ሰርተውታል ማለት ነው። ልክ እንደጀመረ ውድ ተመልካቾቻችን ጎን ለጎን ነው የምናየው ነው ያልነው። መጀመሪያ ምስስሎሹን እናነጻጽርና ከዛ በኋላ ደግሞ የኛ ፊልም የሰጠን ጉልበት የሰጠን አዲስ ነገር ምንድን ነው፣ ይሄኛውስ ፊልም ሊናገር የፈለገው ነገር ምንድን ነው፣ የቱ ጋር ይለያያሉ፣ የቱ ጋር አንድ ናቸው የሚለውን ደግሞ እናያለን ማለት ነው። ልክ ፊልሙ ሲጀምር ውድ ተመልካቾቻችን ሁለቱም በባህር ነው የሚጀምረው። እያያችሁት ነው። የኛ እዛ ጋር አለ፣ ከዛ ደግሞ ይሄኛው እዚህ አለ። የፊልሙ አጀማመር በዛ ነው። ዲቴል ነው የሚወስደው። የባህሩን ዲቴል ያኛውም ዲቴሉን ይወስዳል። ይጀምራል እንደዛ ይሁን ኖርማል ነው። ከዛ እንሄዳለን። የሪቻርድ ኤቭሪ ፊልም ነው ያኛው። ፊልሙ ሲጀምሩ ተመልካቾቻችን ተዋናዮቹ ማለት ነው ሚስት ተብለው የተሳሉት ሰዎች በጣም ደስተኛ ሆኖ ፍንድቅ እያሉ እየተደሰቱ ሳይሆን ፍንድቅድቅ እያሉ ነው የሚጀምረው አዘርማን የተባለው ፊልምና የራስ መንገድ። በነገራችን ላይ ሁለቱም በጣም ጎበዝ ተዋናይ ናቸው። የኛ ግን ትንሽ በለጥ ሳትላቀርም በትወናው በጣም ቆንጆ አድርጋ የተወነችው። ለማንኛውም ሲጀምር እንመልከተው። በጣም ደስታ ላይ ናቸው። በቃ ፍንድቅ ነው፣ በቃ ፍንድቅድቅ ነው የሚሉት። በቃ ሃፕሊ ሜሪድ ናቸው። በቃ በትዳራችሁ ደስተኛ። በቃ ደብዳቤ እያየች ነው የኔ ውድ። በየቀኑ ባገባሽ ደስተኛ መጀመሪያ ላገባሽ ስወስን ሳስብ ልክ ነበርኩ። ይኸው ዛሬ ደስታዬን እያጣጣምኩሽ። በቃ ፍቅሩን ኢንጆይ ሲያደርጉት ነው የሚያሳየን። ከዛ የራት ግብዣ አለ፣ ራት እየጋበዛት ነው። እዚህ ላይ ይሄ ደስታቸውን ትንሽ እንቅፋት ነገር ደንቀፍ ነገር የሚያደርገው ምን መሰላችሁ? አንድ ሴት ልጅ ነበረቻቸውና ግራጁዌት አድርጋ ተመርቃ ከሆነ ልጅ ጋር ተዋውቃ ቤታቸውን ለቃ መውጣቷና አዲስ ዓለምን መጀመሯ ስጋቱ ሆኖባቸዋል። ስለዛ ጉዳይ እያወሩ ነው። ጆርጅ ማለት የልጃቸው ቦይፍሬንድ ነው። እዚህ ጋር ደግሞ ውድ ተመልካቾቻችን ኢሹ የሚሆነው ለምንድን ነው ልጅ የማንወልደው ኢሹ ይሆናል። እነዛ ልክ ሲጀምር ፍንድቅድቅ ሲሉ የነበሩት በትዳራቸው ደስተኛ የነበሩ ሰዎች የሆነች ነገር የሆነች ቆርቆር የምታደርግ ነገር እንዳለች ሁለቱም ያሳዩናል። በቃ ደስታ ላይ ናቸው። ንጹህ ፍቅር፣ ንጹህ ትዳር። እዚህ ጋር ጎን ለጎን እናድርገን ያየ ነው። ችግር የለውም። ያው ያያችሁትን አይታችኋል። እሷም ከላይ ሁና ነው የምታወራው፣ ያችኛዋም ከላይ ሁና የምታወራው። ኖርማል ነው፣ እሱ ያጋጥማል። ዓለም ላይ ሲፈቀር ይኮናል ከላይ ብሏል አጭሬ ግጥም። ኖርማል ነው። አይ ኖርማል። እዚህ ፊልም ላይ ውድ ተመልካቾቻችን ፈጣን የታሪክ አነጋገርን የተጠቀሙት አዘርማን ላይ አብረው አመሹ፣ ደስ የሚል ምሽት። ከዛ በኋላ ወጣች ቀረች። ከዛ ፋስት ከት ያደርግና ልቡ ተሰብሮ ነው የሚያሳየን። የኛ ፊልም ግን
የፈለገው ነገር ምንድነው? እንዴት ተዋወቁ ከዛ ሰውዬ ጋር ሃለ ሃመሰረሰ አይነት የፊልም አነጋገር ነው የነገረን። ስትለይን ያሳየን። ከዛ ደብሮት ያ ደስተኛ የነበረው ባል ዘአዘርማን ላይ ኩስምን ብሎ እንደዚህ ነው የሚያሳየን። ከዛ በኋላ ለምን ኮሰመነ፣ እንዴት ጠፋች፣ ማንን ጠበሰች ምናምን የሚለውን ነገር በየእንትኑ የሚነግረን የሚገርም የታሪክ ንግር ነው ያለው። የኛም የሰለሞን ቦጋለም የራስ መንገድም ቆንጆ አይነት አነጋገር ነው የነገረን። ይዞን ነው ሄደው እንዴት የሚለውን ነገር እንዳንጠብቀው እንዳንደናገጥ ምናምን አብሮን ነው ሄደው። ቆንጆ አነጋገሮች ናቸው። ልዩነታቸውም በጣም ትልቁ ልዩነት የፈጠረው ሰለሞን ቦጋለ በታሪክ አነጋገሩ በዚህ መንገድ ነበረ። ወጣች ሄደች። ከዛ ምን ያሳየናል እዚህ ጋር ዘአዘርማን ላይ ሄደች። ከዛ በኋላ ቤቷን ምናምን ልብሷን እያጸዳዳ እያለ ቮይስ ሜል ይገባለታል። ቮይስ ሜሉን ብድግ አድርጎ እንትን ሲል የኔ ውድ ናፍቀሽኛል፣ ያላንቺ ህይወት እኮ በጣም ከባድ እኮ ነው ምን አይነት ሜሴጅ ያገኛል እና ይደነግጣል። እንዴ ሌላ ወንድ ጋር ሄዳ ነው የጠፋችብኝ አይነት ነገር ነው ያሳያል። I just want to hear your voice ነው የሚለው ሲደናገጥ። እንዴ ሪያላይዜሽን የመጀመሪያው ቺተሩን የያዘበት መንገድ፣ ከዛ በኋላ ያገኘበት መንገድ። ይኸው ቼክ እያደረገ ነው አገኘው። በቃ መመርመር ፈለገ። የኛም ደግሞ እኩል አረገው ሲኑ እኩል አረገው ማለት ልክ ሲያይና ማን እንደሆነ ሲያውቀው እኩል ሆነ። እኩሌታው እኩል ነው። ታይም ዌስት አላደረገም። በቃ ፈጣን አነጋገር ነው የነገረን ሰለሞን። አያቸው በቃ ጊዜ ቆጣቢ የታሪክ አነጋገር ነው ይሄ። ከዛ በቃ ተጨናነቀ። ቅድም እንዳያችሁት ፈረንጁ ኒያም ኔልሰን እንደጨነቀው እሱም ተጨነቀ፣ ከፋው። ከዛ በኋላ አገኘዋለሁ ብሎ ወሰነ። ከዛ ወደ ተመልካዮቻችን ምን ተፈጠረ መሰላችሁ? ዘአዘርማን ላይ የት እንደሚገኝ አጣርቶ ምን ብሎ ሶፍትዌር ከፍሎ ምናምን ነው ያገኘው። የኛው ያው አንድ አጋጣሚ አግኝቶታል። ከሚስቱ ጋር ሌላ ቁርስ ቤት ነው ያየው። ከዛ በኋላ ግን እኛ ሀገር ፊልም ላይ በጣም ብዙ ጊዜ ትንሽ በቃ ደጋግም የምናገራት አለች። እቺ ገጠመኝ አበዛዟ በገጠመኝ ነው እዚህ መጠጥ ቤት ውስጥ የሚያገኘው። ልዩነቱ ይሄ ነው። ይሄኛው ፈልጎት ሲሄድ፣ ይሄኛው ደግሞ በገጠመኝ ነው እዛ መጠጥ ቤት ውስጥ የሚያገኘው ማለት ነው ተመልካቾቻችን። ከዛ ልክ ሲመጡ ቦታቸው ላይ ሰው ተቀምጧል። የራሳቸው ሰው ማለት ነው። የራስ መንገድ ላይ ግሮሰሪ ሁሌ የሚቀመጥ ልጅ ነው፣ ሁሌ የሚጠጣ ልጅ ነው። ወንበር አለው የተከበረለት። እዛ ጋም ደግሞ የተከበረለት ወንበር አለው፣ ደንበኛ ነው እና የሚጠጣት ደግሞ ጅን ነች። እዚህም ያው ጅን ነው እየጠጣ ያለው። ከዛ ልክ ሲመጡ ወንበራቸው ተይዞ ያሉ ተቃራኒ ናቸው ግን ሰዎቹ። ይሄኛው ቀድሞ ይዟል፣ ያኛውም ደግሞ ወንበሩ ተይዟል። ካራክተሮቹ ለዋወጧቸው እንጂ ወንበር በመያዝ ነበር ያሳዩ። አብረን ካፖርታቸውን እያያችሁ ወደ ተመልካቾቻችን። አለባበስ በነገራችን ላይ ማለት ነው ማተር ያደርጋል። ምክንያቱም የፊልም ትልቁ ነገር አለባበስ ነው። አለባበሳቸው ላይ ከላይ ግሬ ካፖርት ከዛ ከውስጥ ጥቁር ሱፍ ነው ያደረጉት። ውድ ተመልካቾቻችን ታዩታላችሁ እያያችሁ። ይሄኛው ኮቱ ከዚህኛው ኮት ጋር አንድ አይነት ነው። ከዛ ሱፍ አርጓል በነጭ ሸሚዝ፣ እሱም ሱፍ አርጓል። የሚጎለው ነገር ከረባት ብቻ ነው። ይሄኛው አልቆታል፣ ይሄኛው ይዞታል። ውድ ተመልካቾቻችን በነገራችን ላይ የዚህ ፊልም ልዩነቱ በዚህ ነው የምታዩት። የፊልሙም ይሄ ዳይሬክቲንጉን በሉት ጽሁፉን በሉት ልክ ከረባቱን አውልቆ እንደማስቀመጥ ወይንም ደግሞ የተለበሰውን ካፖርት እንደዚህ እንደመያዝ ነው። የታሪኩም ልዩነት እንድታዩት ብዬ ነው በዛው። ውድ ተመልካቾቻችን አማላጅም ብለክ ምን ነው የኔው ቦታ እኮ ነው ይሏል ፈረንጁ። የኛም ይሏል ኖርማል። የኔው ፈረንጅ ኤክስኪውዝ ሚ ምን እንደሚሉ ታውቃላችሁ? የዘአዘርማን ላይ
አንዳንዴ ለማሸነፍ ኪንግ ኩዊኑን ሳክሪፋይስ ማድረግ አለበት ይለዋል። ያው እኛ የምናውቀው ነገር አለ። ቺት ያደረገችው እዛ ሰውዬ ጋር ነው። በቅኔ ነው የሚያወሩት። የኛዎቹም በቅኔ ነው የሚያወሩት። መቀመጫህን ቢይዝም ያንተ ቦታ የሆነውን ነገር ቢይዝም አንዳንዴ እኮ ማለፍ አለ ብለው ደግሞ ያችን ቅኔ ከላይ ያለችውን ቅኔ የፈረንጆቹን ቅኔ እዚህም ይደግሙታል ማለት ነው። ተስማሙ ከላይ ወይ ወንድሜ እየጠጣን ገብስ እንጂ እንደዚህ ነገር ማከረጥሯል። ተቀመጥ እባክህ። ሌላ ቀን ይሄ ችግር እንዳይፈጠር ቀድሜ ደርሼ ይላታል። ይስማማሉ። they agree በቃ ልክ ነህ ይለዋል። ቺርስ። ስለዚህ የሚያስማማቸው አንድ ነገር አገኙ ማለት ነው። እዚህ ጋር ምን ይለዋል? በጣም ልክ መሆንን የምትወድ ልክ መሆንን የምትፈልግ ሰው ነች ይለዋል። ስንል እናቴን ማለቴ ነው ይለዋል። የራስ መንገድ ላይ ዋነኛውና ትልቁ አይዲያ ምንድነው? ልክነት ልክነሽ ተብሎ የሚነገራት ነች። ሁሌ ልክነሽ ነው እና ያንን ልጅ የወደደችውም ልክ አይደለሽም ብሎ ስለነገራት ሪያሊቲን ስላጋጫት ነው ከእውነታ ጋር ከሪያሊቲ ጋር ስላላተማት ነው የወደደችውና እዚህ ጋር ስለ ልክነት ይናገራል። ማይ ማዘር ብሎ ደግሞ እንትን ይለዋል። ሲከታተለው ተመልከቱልኝ ውድ ተመልካቾቻችን። አንግሉ ቢለዋወጥም ሞቲቫቸው ያው ነው። እገድለዋለሁ ብሎ ነው እየሄደው። ምክንያቱም ሽጉጥ ያሳየናል። ብዙ ጊዜ ሲያወጣ ከመሳቢያው ያስገባዋል። ምን ይለዋል ምናምን በጣም ክሎዝ በሆነ ርቀት ነው ክትትሎሹም ያለው። ኧረ ገደለው ካሁን ብለን እንድንፈራ ማለት ነው። በነገራችን ላይ ድምፁን አልቀነስኩትም። የዛኛው ግን ይስማማል። በቃ እየነገረው ነው እንዴት እንደምታምር። ጫማዋ የሚገርም ነበረ እና ዝም ብሎ ጫማም አይደለም፣ በቃ እሷ ስታደርገው ነው ጫማነቱን የሚያሳየው። ፍቅር እያለ እንትን እያለ ነው፣ ኢማጂን እያደረገ ነው። When I say shoes, it is as if I say Baryshnikov is a hoover. Baryshnikov is a hoover. Yes. Yeah. አሁን ግን ፍቅር ነገር ሳይጀምረኝ እየነገረው ነው። ስለ ሴታቸው እያወራቸው ነው። ባለትዳር ነሽ እባክህ እየገለጸለት እንደዛ ነሽ፣ ግን ደስ ብላኛለች። ዲዛይራቸውን እየገለጹ ነው ሁለቱ። ከዛ እዚህ ጋር ወደ ተመልካቾቻችን እያወሩ ስለ ሚስቶቻቸው ቺት ስለሚያደርጉት ስላፈቀሯት ግራ ተጋባን እኮ ሰዎች እያወሩ እኩል ስልካቸው ይደውላል። ሁለቱም ይደነግጣሉ። አያችሁ፣ እኩል ይደነግጣሉ፣ እኩል ይሄዳሉ። ከዛ በኋላ የደወለችላቸው እሷ ነች። የኛው አባቷ ታሞ ነው፣ ይሄኛው ደግሞ ላገኘህ ብላው ነው። ከዛ ካገኘኋት በኋላ ደግሞ ቀጣይ ቀጠሮ ላይ እዛው ግሮሰሪ ይገናኛሉ ተመልካቾቻችን። ከዛ በኋላ ምንድነው የሚለው? ስለ እንትን ነው የሚነግረው፣ ስላደረጉት ነገር ምናምን። ይሄኛው ጠፍታበታለች፣ የኛው ግን ያውቃል፣ አብራው ነች ያለችው። ልዩነቱ እሱ ነው። ቅድም ያሳዩዋችኋል አይደለ? ከረባቱን ሳይኖር ኮቱን እዚህ ጋር ልክ እንደዛ እንደማለት ነው። እዩት። እንደ ፈረስ ይስላታል። ፈረስ ታውቃለህ? እጇ በቃ ምናምን ይለዋል። በቃ አልቻለም፣ ማስመሰሉን አልቻለም። እጅግ በጣም ከበደው። ቼክሜት ይለዋል። በቃ ስናፕ አደረጉ። በቃ አልቻሉ፣ መቻል አልቻሉ፣ ማስመሰል ስለሚስታቸው መስማት አልቻሉ። ያው እዚህ ጋር የኛ ይመጣል። ከባሏ ጋር አድርጋ ማታ በቃ ለህም አራም ዘዴ እኩል ከዚህ በላይ ፀሐይ አታውርድ። በቃ ያኛው እኩል ነው፣ ረጋ ብሎ ነው የሚናገረው። ሪቪል ሲያደርጉ ማለት ነው። አታፍርስብኝ። ትወና ሰለሞን ይችላል። የምርም እኔ ነበርኩ ይሏል። ራሳቸው ሪቪል ሲያደርጉ ይሉ
እኔ ለሷ እስከዛሬ አልከኝ ያከልናል አተስተን ብቻ ነው ወቅቱ ብዙ ከዛ ታመሙ። በቃ ታመሙ፣ አልቻሉም። ከውሽማቸው ተለይተው መኖር አልቻሉም። እኔን እና ባሎቻቸው በቃ ተጨነቁ፣ በጣም ተጨነቁ። እንዴ ሚስቴ ውሽማዋን አፍቋት እንደዚህ ትታመማለች፣ በጣም ከባድ ነው አይነት ነገር ነው። እና ቀረጻውን ይኸውልኝ እንድታዩ የምፈልገው ነገር ፍሬሚንግን፣ አክቲንግን፣ ከዛ በኋላ አንግሉን እነሱ ነገር ነው የምታዩልኝ። ከዛ ውጭ ደግሞ ግጥምጥሞሹንም በዛው ይሉኝ። በነገራችን ላይ ከስንት አንድ እንደዚህ አይነት አጋጣሚዎች ሊፈጠሩ ይችላሉ። ይህንን ነገር አስምራችሁ ማየት አለባችሁ። ግን ይሄ በጣም ተቀራረበ አይነት ነገር ነው እንዴ አይነት ነገር ነች። አንግሏን ይዋት። ከዛ በኋላ ሴናሪዮ የተፈጠረው ነገር ለምንድን ነው እንደዚህ የተኙት? ለምን ታመሙ? ከዛ በኋላ ማን ነው እሱ እያጽናናቸው ያለው? ካሜራማኑስ እንዴት ብሎ ነው እየቀረጸ ያለው? እንዲና እንዲህ ነው እየቀረጻቸው ያለውና ተመልከቱልኝ። በጋራ መፍትሄ በፈልግለት ይሻላል። ረጋሉ። በቃ አመኑ። ከንዴት ወጡ። እያባበሉ ነው። እዚህ አስር እየሰደደ ለከባድ በሽታ ነው የሚደረግሽ። ከባድ በሽታ አንቺ ተመምሽ ማለት ደግሞ በቃ እንትን እያሉ ተመለሱ ወደ ቀልባቸው ፍቅራቸውን እንትን እኔ ተጎዳው ማለት ደግሞ ስራ ተበደለ ማለት ነው። ይሄ ስለ ስራ ያወራል። የኛ ሰራተኛው የሚበላጣ ማለት እየሞተች ነው እኮ ወንድም። ይዩት ወደ ተመልካቾቻችን የዘ አዘርማን ዳይሬክተር እና ደራሲ ብትሞት ይሻላታል አለ። ገደላት አለች፣ ሄደች። ድንጋጤ ምኑ በነገራችን ላይ ሊያም ኔልሰን አሁን ላይ እንዲህ ነገር ብሎ እንደ መሳቅ ብሎ ያለቀሳት ለቅሷለች አይደል? ተመልካቾቻችን ሪል ነች። በነገራችን ላይ አንዳንድ ሰዎች ይሆናላ በጣም ድንጋጤ በሚፈጥርባቸው ጊዜ የሆነ የሳቁ ይመስላችኋል እና እነሱ ነው ሪፕሬዘንት ያደረገውና በጣም የሚገርም አክቲንግ ነው ይሄኛው። ከዛ የኛ ዳይሬክተር ደግሞ ልለውጠው ነው። ቅድም አይታችሁት የለ ካፖርት እንደዚህ እንደያዘው ልለውጠው አለና ምን አለ እንስማው። ትዳር እንዳይፈርስ አንተንም እሷንም ሸሸው። ምን ያርገኝ ሰው በሆነ ተረዶ እየጠቆምኩት ነው። በሽሻት ቁጥር ጠላች እና አሬ ምን ልሁን ነይ ዳይሬክተር እንደ ቀድሞ ቅረባት አለ። ወዮ አጃይብ ነው አቦ። ድምፁን ከፍ እናድርጎ መሰለኝ አይተው ይሰሙት። ብቻ ውድ ተመልካቾቻችን ተመለሰች እሷም ወደሱ። ከዛ እሱም መቻል አልቻለም። ከዛ ረቀዘች። የአሜሪካው ፊልም ላይ ደግሞ ዘ አዘርማን ላይ ደግሞ ምን አደረጉ? በቃ እንድታርፍ አደረጓት። በነገራችን ላይ ማለት ነው። ስለዚህ ሜካፕ ማውራት ፈልጋለሁ። እናት ያልደረሰህን። ለማንኛውም ውድ ተመልካቾቻችን የራስ መንገድ አዲስ ነገርን ይዞ መጥቷል። ፊልም ከሚያስብሉት ነገሮች ውስጥ ደግሞ ዋነኛው ነገር አዲስ ነገር ይዞ መምጣቱ፣ ፍሬሚንግ፣ ከዛ ከለር፣ ከዛ በኋላ ሲኒማቶግራፊው፣ ከዛ በኋላ ደግሞ ሰው መሆን ይስማው የሆነ የገባበት ሁሉ ነገር የነካው ነገር ሁሉ ራሱ የሰራት ካሜራ ራሱ የሰራው ሌንስ ያለው ሁሉ ይመስለኛል። የሰው መሆን ፊልም ከርቀት ይታያል። እና ደግሞ ሰለሞን ቦጋለ መጻፍና ዳይሬክት ማድረግ እንደሚችል በዚህ ፊልም አይተንበታል ማለት ነው። ያው ጎን ለጎኗ እንዳለችው ነው ማለት ነው። አዲስ ነገር ይዞ መጥቷል ብያችኋለሁ። እሱ ነገር ደግሞ ምንድነው? ሁሌ ልክነሽ የምትባል ሁሌ ስታጠፋ የማይነገራት ሁሌ በመውደድ ብቻ ልክፈላት የምትባል ሚስት የሆነ ሰዓት ላይ እውነት መሆን አለበት። ግዴታ ፍቅርህን ለመግለጽ በውስጥ ያለውን ይሄ ስሜት መገደብ ማለት አይደለም። አበባ ስላመጣህላት ሁሌ፣ የምትፈልገውን ነገር ስለገዛህላት ሁሌ፣ የሚጣፍጣትን ነገር ሁሉ ስለሰራህላት ሁሌ ትወድሃለች ማለት አይደለም። እውነት ስትሆንላት፣ ኮሚኒኬት ስታደርጋት እና ደግሞ ስህተቷንም ፊት ለፊት ስነግራት ልክ ነው ይለናል ይሄ ፊልም።
ምክንያቱም ልክ አይደለሽም ተሳስተሻል ያላት ሰው ነው ያስደነገጣት። እናት አባቷ ልክ ነሽ ሲሏት ያደገች ነች። ባሏም ደግሞ ልክ ነሽ እያለ እያኖራት ያለ ነው። ልክ አይደለሽም ሲላት እንዴት እኔን እንደዛ ነው ያለችውና ሳይኮሎጂካሊ ካየን ወደ ተመልካቾቻችን በደንብ ሳስብበት ነበር ይሄን ጉዳይ። እንደውም ከሙያ አጋሮቼ ጋር እያወራው ነበርና እዚህ ፊልም ላይ በጣም ቶርች የተደረገችው እጅግ በጣም የተጎዳችው ቤቢ ወክሎ የሚሰራው ካራክተር አይደለም። ያየነው ሰለሞን ቦጋለ ወክሎ የሚሰራው ካራክተር አይደለም። ሚስትየው ነች። በጣም አይምሯ የማይሆን ቀውስ ውስጥ የገባውና ሳይኮሎጂካሊ እሷ በጣም ተጎድታለች። ግን እዚህ ፊልም ላይ አንድ ሊሰሩበትና ሊያሰምሩበት ይገባ የነበረ አንድ ነገር ነበረ። በቃ ይሉታል ያደርጉታል ብዬ ሳስብ ያለፉት የኛ ሀገር ላይ ካውንስሊንግ አልተለመደም። አሁን ሄደን ቁጭ ብለን እኔና ሚስቴውን እንደው የሆነ ፊልም ትዝ አለኝ ባላ ታዲያ ሴትዮ ተይ እንዴ ገብረመድን ካውንስሊንግ እኛ ጋር ወይ ጎረቤት ነው ወይም ደግሞ መምሬ ያለው ምን ዳቦ ለመቅረስ እንዲመቸት ነው ምናምን ያለው ክበቦ ማለት ዛሬ ድፎ ነገ ድፎ በሳምንቱ ባልቻ ድፎት አይደለም የሚል ትንሽ አስቦ ለራስህ ያመቻቸው ዘዴ ነው ይሄ። ለራስህ ማለት እንዴት ነው እኔ ለራሴ አንሸነው ሲነቃበት እኮ እንግዲህ በጣም ታሳዝናለህ በእውነት። ወይ መምሬ ይመጣሉና ይሄ ፊልም ላይ አንድ እድል እያለው እንትን ያላልን ነገር ያልሰጠን ነገር ተዳፍሮም አሁን ለምሳሌ ድፍረቱ የማይነካ ኢሹን መስጠቱ ነው። ሁሌ ውሃ ሁሌ በቃ ልክ ሁሌ ቆንጆ ነገርን መስጠት ልክ አይደለም። አንዳንዴ እንደዚህ አይነት ነገር ያመጣል ምናምን ነገር ካለም በኋላ ካውንስሊንግ ላይ ግን እርስ በርስ ኮሚኒኬት ሲያደርጉ አላሳየንም። ቄስ በመሃላቸው ሲገባ፣ ነፍስ አባት በመሃላቸው ሲገባ፣ ወይንም ደግሞ ችግራቸውን የሚፈታ ጓደኛ ወይ ጎረቤት ጋር ሲሄዱ አልታይም። ሁሉም በየፊናው የሚሮጠው ያኛውም ይጠጣል፣ ያኛውም እሱን አንድ ዘለውታል። ከዛ ውጭ ግን እዚህ ፊልም ላይና የራስ መንገድ ላይና የአሜሪካው አዘርማን ፊልም ላይ ያለው መመሳሰል የታሪክ መመሳሰል እኛ ቆይ ግን የምር ታሪክ የለንም እንዴ? ኢትዮጵያ ውስጥ የተጻፉ መጽሐፎች ብዛታቸው መጽሐፍን ተርጉሞ የሰራልን ፊልም ቴሜቴሎሚ ሽታ አዳም ረታ ትዝ ይለኛል። ከዛ ፍቅር እስከ መቃብር ደግሞ የተሰራበት መንገድ አለ። ከዛ ይሄ ሰመመንን ለመስራት የተሄደበት የሆነ ርቀቶች ነበሩ። በጣም ብዙ ታሪኮች እኮ አሉ፣ የመጽሐፍ ታሪኮች። እነሱን ለምንድን ነው የማትሰሩት? ለፊልም ባለሙያዎች የማቀርበው ጥያቄ ነው። ከዛ ውጭ ደግሞ ማለት ነው እኛ ሰፈር ላይ ራሱ አሁን የምታዩ ተመልካቾቻችን እናንተ ሰፈር ላይ የሆነ አንድ ሰው ታሪክ አለ ፊልም መሆን የሚችል የምርም ማለት ነው። የጋሽ እንትና ልጅ ትዝ ይላችሁ እንደዚህ ሆኖ ከዛ ወዶ እንደዚህ ከዛ በኋላ ደግሞ ሁሉም ንቆት ከዛ በኋላ ተነስቶ ምናምን ነገር እንደዚህ ህይወቱን አሸንፎ ከዛ የበደሉትን ይቅር ያለው እሱ ፊልም መሆን አይችልም? አረ ይችላል እንደምትሉኝ በእርግጠኝነት ማን ነው ነግራችኋለሁ። እያንዳንዱ ሰፈራችን እያንዳንዱ አካባቢያችን ተውትና አንድ ኮንዶሚኒየም የምትኖሩ ካላችሁ ራሱ አንድ ብሎክ ላይ ታሪክ አለ። እዚህኛ ያለንበት ህንፃ ላይ ታሪክ አለ። የምትሰሩበት መስሪያ ቤት ላይ ፊልም የሚሆን ታሪክ አለ። የሀገራችን ታሪክ ላይ ፊልም የሚሆን ታሪክ አለ። ምንድነው ሩጫችን? ለምንድነው ወደ ላይ የምናየው? ወደ ላይ ስላችሁ ወደ ሰማይ ከፍ ብለን ነው የምናገኛት እችን እናት ሀገር አሜሪካንን ማለት ነው። እነሱ ሲሰሩት በነገራችን ላይ የየራሳቸው የሀገራቸው ፍልስፍና አላቸው። በራሳቸው ልክ ነው ልብስን የሚሰፉት። ልክ እኛ ጋር ሲመጣ ደግሞ ልክ የማይሆንበት ሁኔታ ደግሞ አለ። ይሄ ነው ማሳያውም። ሁሌ የነሱ የሰው ወርቅ ያደምቃል የሚባለው የነሱ ወርቅ እኛ ልክ ስናደርገው የማያደምቀን ለዛ ነው። ምክንያቱም እኛን አይመስልም። አሁን ለምሳሌ ሰለሞን ቦጋለ ወክሎት የሚሰራው ካራክተር እኛን አይመስልም ስላችሁ ሊኖሩ ይችላሉ እንደሱ አይነት ካራክተሮች፣ ግን ደግሞ ፈረንጅ ነው፣ ጠይም ፈረንጅ ነው እያየሁ የነበረው። ብዙ እኛ የምናውቀው ይሄ ኢትዮጵያዊ ማንነት ያለው ባል ብዙ ጊዜ እንደዛ አይደለም። ወይ አስታርቁኝ ሊል ይችላል፣ ወይ ሽምግልና ሊሄድ ይችላል፣ ወይም በቃ ፍቅር የያዘው ሰው ይገባኛል። በራሱ መንገድ ግን በቃ እንትን ሲል እንዴ ጭራሽ ተመለሱ አብራችሁ እንዴት ነው? እኔ እንጃ አይመስልም። ምክንያቱም የመጣው ዋናው ልብሱ፣ ስፌቱ፣ ጣቃው፣ ጨርቁ ምኑ ጥር ምናምኗ ከዛች ነች። ልክ እንደ ዌፕን ነው በነገራችን ላይ ለነሱ ትልቁ መሳሪያቸው ነው። አሁን ለምሳሌ ዶናልድ ትራምፕ ሄዶ ብድግ አድርጎ ማዱሮን የቬንዙዌላውን ፕሬዚደንት ብድግ አድርጎ አሜሪካ ሲወስደው ከነሚስቱ ማለት ነው በውድቅት ሌሊት በቢጃማው እንዲህ ሲወስደው አለማምዶናል በፊልሞቻቸው። እነ ሚሽን ኢምፖሲብል ሁሉም ፊልሞቻቸው ፖለቲካል ናቸው። አሜሪካን የሚገነባ ነው። ዓለም አሜሪካን አድርጎ የሚስልልን ነው። ልብሳቸውን ሽጠውልናል፣ መልካቸውን ሽጠውልናል፣ ዊጋቸውን ሽጠውልናል፣ አይላሻቸውን ሽጠውልናል፣ ብዙ ሜካፕ ምኑ። እኔ በጣም የሚገርመኝ በነገራችን ላይ
እነሱን ለመምሰል ነው አሁን ሩጫው እነሱን መምሰል ነው የቁንጅና መለኪያውና ግሎባላይዜሽን ወይንም ደግሞ የፊልማቸው ኢንፍሉዌንስ ነው እንደዚህ ያደረገ ያለው የአሜሪካን ፊልሞች በአነጋገራቸው በፕሮዳክሽናቸው በታሪካቸው በመናምን ጀግና ናቸው አሁን ደግሞ ቱርኮች ደግሞ በታሪክ እየመጡ ነው አሁን የቱርክ ወንዶች ስታይል ወንዶቻችን ሲያደርጉት ታያላችሁ እዚህ ጋር ቢትልስ በሆነች ኮት ምናምን ከዛ ጺም በጣም ማሳደግ የሆነ ጊዜ ላይ ጺም ማሳደግ አልነበረም ትዝ ካላችሁ 90 ላይ ምናምን ደግሞ ስትሄዱ እነ ሶልዬ እነ ሰለሞን ቦጋለ ፖሊስና ህብረተሰብ ፕሮግራም ላይ የሚተላለፍ የሆነ ልጅ ያለው አዮ የነበረው እንትን ነበረ ድራማ ነበረ የሌቦች ድራማና ሶል ትዝ ካላችሁ እዛ ላይ ጸጉሩ እንትን ነው ጠረጴዛ ቁርጥ የሚባል አይደል ይሄ በቃ ያኔ 80s ላይ ጥቁሮች ብላክ አሜሪካኖች እነ ቱፓክ ያደርጉት የነበረው ስታይል ነበር ያኔ የነበረውና ኢንፍሉዌንስ እንደረጋለን በጣም ኢንፍሉዌንስ ያደርገናል ፊልማቸውም ከዛ በኋላ ጊዜያቸውም እሱ ግድ ነው ግን ደግሞ የራሳችንን እውነት የራሳችንን ልኬት ይዘን ብንቀርብ ደግሞ በጣም ቆንጆ ነው ብዬ አስባለሁ እንደ ፊልም ይሄ ፊልም በትክክል መታየት ያለበት ፊልም ነው የብዙዎቻችንን ጓዳ የሚያንኳኳ ነው እና ደግሞ በጥንቃቄ የተሰራ ፊልም ነውና ዩቲዩብ ላይ 2 ሚሊዮን ሰው አይቶታል ከዛ በላይ ቪው ደግሞ እንደሚገባው ተማመንበታለሁ ተመልካቾቻችን ሪሞት ይሄንን ፊልም ተመልከተው